ቀና ልልስል ዝቅ ልታረጉኝ የምትፈልጉ አይዟችሁ መቼም ዝቅ አልልም መቼም ዝቅ አልልም ጆን ዳንኤል ተዋት ልጅቷን በእናት ታው አለማየሁ ሚለው ስም ወደ አለሚቱ መውሰዱ እንዴ አልጸጸተህም ግን እንዴ ስም ተጠርቶ ነው አላጎበደድም ዝና እንደሱ ሲያምረኝ ብሎ ስሜን እንዳረፍተ ነገር ትርጉም እንዳለው ቃል ነው የተጠቀመው ታሹ ሚዜው ምን ትባላለና ከልክ ያለፈ ገነፈለና ሰይፉ ግን ምንድነው ችግሩ አንድ ባንድ እየጠራ ምንድነው የሚያባላቸው ግን እንዴት ነው ከዛ ሀዘን በኋላ ወደ ስራ መመለስ አልከበደ እኔ አልዋሽም ከዛ በኋላ የዛኑ ጊዜን በቃ አልሰራም ብዬ ነበር ምክንያቱም ለስንት ይሄ ነው ወንድም አዎ እንግዲህ በጣም እንወዳት ገኒም ይሄን ማድረግ አልነበረብኝም ይቅርታ ብላለች አሁን ማንኛውም ለቅሶ ላይ ሆነ የማንንም ስልክ አታነሳ ባይደወሉሉ አላልሽ ያደረገችው ያቺ ሰይጣን ምንድነው የምትመስለው ደግሞ ሊፕስቲክ እንደዚህ ትልነበረ ዝምረሽ አይ እኔ በጣም ስቶራም ታስቀኝ ሲዩ እግዚአብሔርን ነገር አይደለም ማንንም ልጅ እኔ እናት ስለ ልጇ የምትከፍለውን ዋጋ አውቃለሁ በተለይ የልጇ ሁኔታ ነው ያስለቀሳት ልጅ የሚወድ ሰው በጣም ነው ወዶ ጌታ ልጇስ ጎዳና ትውጣ ትላታለች የለም ቤት ጎዳና ትውጣ አላለችም ጋይስ መመሪያ እነሱ ከጠፉ በኋላ ነው ሊያ መጥፋት ያለባት በትክክል ሰላም ጋይስ እንዴት ናችሁ ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መተናል እስኪ ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ አይዞ ልክ ቀና ልልስል ዝቅ ልታረጉኝ የምትፈልጉ አይዟችሁ መቼም ዝቅ አልልም መቼም ዝቅ አልልም መቼም እንደዚህ በዛ አይዞ አልወድቅም ሚኩንዱ ከፍታውን እንደሆነ አግኝተዋል ምን ማለት ነው ከዚህ በላይ ወዴት ትከፍ ትላለህ እንደማለም ማን ነው ዝቅ ሊያረግ የሚሞክረው እኔ አላቅም ስም አልጠሩም እነሱም አሁንም እሱ ይሁን አይሁን ያለ ማስረጃ ከዚህ በኋላ እኔ ሰው መናገር አቁም ያለው ግን ያው ማን ለማለት እንደፈለጉ የሚታወቅ ነገር ነው ጃኒም ከመጀመሪያው ጀምሮ የፈራችው ነገር ነው እስካሁንም እየደረሰባት ያለው ከመጀመሪያው ጀምሮ ማለት ነው በጣም ግን ያሳዝናል ሁላችንም መሊና አለን እግዚአብሔርን እንደዚህ ግን አይ ሰው ላይ ማሴር ማለት ራሳችሁ ላይ ትኩረት አድርጋችሁ እንዳሰሩ እኮ ነው የሚያረጋችሁ ማለት ነው ሰው ላይ ስታሴሩ ቁጭ ብላችሁ ለሰው ተንኮል ስታስቡ እናንተ ሰርታችሁ የምትቀየሩበትን ጊዜ እኮ ይወስድባችኋል አይደል እንዴት ለሰው ክፋት የምታስቡበትን ጊዜ ለራሳችሁ ለማደግ ምናምን እንዴት አትጠቀሙበትም እግዚአብሔርን አይ ዶንት ኖ በህይወት አለፍኩት የምትለው አስቸጋሪ ጊዜ አለ በጣም የተጨነቅበት በጣም አስበቃን እሱም ምለው ዱባይ የኖርኩበት ጊዜ ትንሽ 10 አመት ዱባይ ተኖራል 10 አመት እየተመላለስኩኝ አሪፍ ነበር እዛማ ምን ትጨነቃል አገሩ ነው የሚያምረው የኛ ህይወት አያምርም ነበር የሌሊት ስራ ነው ድካም አለ ብትታመምም ረፍት የለውም ስራው ምክንያቱም ኮንትራት ፈርመህ ነው የምትሄደውና እሱ ነገር አንዳንድ ጊዜ ታመህም ስራ የምትገባበት ጊዜ አለና ሐዘንም ኖሮብህ አንዳንድ ጊዜ አሁን ለምሳሌ ከሀገር ቤት ሐዘን ይነገርሃል እንደመርዶ ማለት ነው እንደሱ አይነትም ነገር ኖሮም ምንም ማታመጣም በቃ ስራን ትሰራለህ ያውም ገብተህ ትዘፍናለህ ሐዘን ኖሮብህ ትዘፍናለህ እስኪ ሁለቱም ጥጎች ንገረኝ የሐዘንን ጥግና የደስታውን ጥግ የሐዘን ጥግ እንግዲህ ምለው ሃኒ በጣም አብራኝ ለረጅም አመት ዱባይ ተሰራ ነበር ሃኒ ስፓይስ ዘፋኟ እና በመኪና አደጋ እዚህ ኢትዮጵያ ውስጥ እሷ ህይወቷ ሲያልፍ በጣም ጓደኛዬ ነበረች እንደ እህቴም ነበረች ብዙ ነገር አብረን ሰርተናልና በጣም ለቀ ተሰብሬያለሁ መምጣትም አትችልም ከዛ ደግሞ ማታ ገብተህ ስራ መስራት አለብህና እያዘንክ ምንድነው እያለቡስ ስታ ነው የሚባለው እንደዛ ሆኖብኝ ነበርና በጣም የተሰበርኩበት ጊዜ ነበር በስ የደስታ እኔ በበኩሌ በመድር ላይ ማንን ትጠያለሽ ብትሉኝ ሊያን ነው በደንብ ደርሳብኛለች የምደግፈውን ነገርም በቃ ብዙ መጥፎ ስራዎችን ሰርታለች እሞዳቸውንም ሰዎች ፐርሰናል አታክ ስታደርግም አያለው መለከታለው ታዘባለሁ ግን ዛሬ ግን እሷን ሊያጠቁ የተነሱ ሰዎች ግን ማን ናቸው ብለን ስናይ ሌዝቢያን ናቸው ኤልጂቢቲኪውን አባል ናቸው ጠቅላላ ሴት ሆና ከሴት ቂጥ ጋር የምትተሻሽ እያንዳንዱ ስራቸው ሁሉ የሚሳሳሙ ሴት ለሴት ከንፈር የሚሳሳሙ ለምን ወንድ ልጅ ታገባላችሁ ጆርዲ አንተ ፎቶን እዚህ ጋር መለጠፍ እችላለሁ ለምን ወንድ ታገባላችሁ የሚል የወንድ ጽንፈኛ የሆኑ አው ጋብቻ የሚጠቅመው ልጅ ለመራቢያ ብቻ ነው ይሄን ደግሞ የሚደግፉት ኤልጂቢቲኪው አባል የሆኑ ብቻ ናቸው ተዳራችሁን ፍቱ የሚሉ ሴቶች በቃ
ስለዚህ እኔ ሊያን በደንብ ጠላታለሁ። ሌላ ሰው አጌንስት ሆኖ ቢነሳባት ሊያ ላይ ፋይን። እነዚህ በፍጹም መሆን የለባቸው። እነዚህ የኔን ሀሳብ በትክክል የሚገልጽልኝ ሰው ማለት ነው። በቃ እንጂ የእሷ ተቋሚ የእሷ አጥፊ ሊሆኑ አይደለም። ከእሷ የባሱ ናቸው። ከሊያሾ በጣም የባሱ ናቸው። የምር ገባ ጠቅላላ ከነ ጆርዳን ጎን የቆመ የተሰለፈ ሁሉ የግብረ ሰዶም ደጋፊም አባልም ነው ለኔ። አለቀ። እኔም እንደዛ ብዬ ነው ማስበው። ይሄን ሁላ ነገር እየሰራች ይሄን ሁላ ነገር እያያችሁ በአይናችሁ ቪዲዮ እያያችሁ ቮይስ እያያችሁ ቴክስቶቹን እያያችሁ አሁንም ከሷ ጎን የምትቆሙ ከሆነ ምን ልንላችሁ እንችላለን? የተመሳሳይ ጾታን ትደግፋላችሁ ነው ልንል የምንችለው። በቃ አለቀ። ሌላ ምንም ልንል አንችልም እንዴ። ምንድነው ታዲያ? መጀመሪያ እነሱ ከጠፉ በኋላ ነው ሊያ መጥፋት ያለባቸው። በትክክል እነሱ ናቸው ቅድሚያ መጥፋት ያለባቸው። እነዚህ ለትውልድ ጣር የሆኑ ለትውልድ ለማህበረሰቡ ለባህላችን ለእምነታችን ጣር የሆኑ ናቸው። እነሱ ግዴታ እምነታችን በድሎናል ጳጳስ ሴት እንዲሆን የምትፈልግ ናት እምነታችን በድሎናል አሰጋጅ ሴት መሆን አለባት ብለው የሚያምኑ ናቸው። ስለዚህ መጀመሪያ እነ ጆርዳን ቲሞች መጥፋት ነው ያለባቸው ቅድሚያ። በቃ በእኔ እምነት እነሱ ናቸው መጥፋት ያለባቸው። አለቀ። ሊያ ላይ ሌላ ሰው ቢነሳባት እኔ ጸጥ ነው ምለው፣ አያገባኝም። አለቀ። በሌላ ኬስ ከሷ ጋር ፐርሰናል ችግር ያለበት ሰው ቢጣላ እሷን አካውንቷን ቢያዘጋ ምንም አይመስለኝም። እነ ጆርዳን ግን በፍጹም በእነሱ ተንተርሳችሁ እሷን ለማጥፋት የምትሄዱ ሰዎች ግብረ ሰዶም አባል ደጋፊ ናችሁ ነው ምለው። አመሰግናለሁ። በትክክል የጃኒንና የዋንትያን ደጋፊዎች ተጠቅመው ነው ይሄን ነገር ስማቸውን ሊያጸዱ እየሞከሩ ያሉት ማለት ነው። ከዚህ በፊት የተጋለጡበትን ነገር ማለት ነውና እንደዛ ነው እያረጉ ያሉት። ይሄን እያወቃችሁ አሁን የምትሸወዱ ሰዎች ካላችሁ ሴትዮዋ እንዳለችው አይነት ሰዎች ናችሁ ማለት ነው። ጆን ዳንኤል ተዋት፣ ልጅቷን በእናት ተዋት። አይተዋት ነው ስለ እናት ስትላት ተዋት። በቃ ተወዳታለህ፣ እናትህ አትውደዳት። ዝም ብለህ እንደ እናታችሁ እናንተን ለመውለድ ወይም ደግሞ እናንተን ለማሳደግ የከፈለችው መስዋዕትነት የለም? እናንተን ለማሳደግ የከፈለችው መስዋዕት የለም ማለት ሁሉ ነገር ባልጋ የሀብታም ሚስት ነበረች። አሁን በእናትህ ነው የምትጠራው። አሁን በእናትህ እኮ መጠራ ጆን ድሪባ ሆንክ እኮ ስምህ ጆን ድሪባ። ጊዜ ነው እንጂ አሁን ነገ ጉራጌ ሀገር ይገዛል። ነገ ምን ብለህ ስምህን ልታወጣል? ነገ ከነገ ወዲያ ደግሞ አማራ ይገዛል። ምን ልታደርገው ነው ስምህን? ያኔ ጆን ሀጎስ ነበርክ፣ አሁንስ ጆን ድሪባ። እውነት ከዛ ተናኩኝ እንደሆነ ነው ያለው ሲል ያ ዱፌ ጂራ ያ ጆሌ ቢሬ ሄ ጋን ምኒ መዝሪታው እንኳን ማንም አይነካኝም የሚለው እንኳን በኦሮምኛ ዘፈን ሆነ። በጣም ያስተዛዝባል። ፖለቲካ ውስጥ ገብቶ ማንም ጤነኛ እንዳልሆነ ታውቃለህ። ለዛም ለሚዲያ ሰው የአርሲን ውሃ ካወጣው በኋላ ሰው ሁላ ጠመደን ብለህ የኦሮሞ ልጆች ከጎን እንዲሆኑ የተናገርከውን ነገር ያልሰማን ወይ ያልገባን መስሏል። ኦሮሞ ፍሮም ቴሙና ኦሮሞ ፍሮም ቦረና መለየት የሚያቅተን ሰዎች አይደለም። ያው አለማየሁ የሚለው ስም ወደ አለሚቱ መውሰዱ እንዴ አልጸጸተህም? ግን እንደው መልሳለኝ እንኳን ጠየቀኝ መልሳለኝ ለሱ ነገር። አሁን ከዛ በኋላ ላይቭ ስገባ ልክ ይሄ ዘፈን አሌክስ ካወጣልኝ በኋላ ለኔ ሳይሆን ያው ልጅ ሚካኤል ነው፣ ግን የኔን ዳይሬክትሊ ስሜን ጠርቶ ነው የተናገረውና ጸባለኝ ብሎ የተናገረው እዚቹ ሶፋ ላይ ቁጭ ብሎ ለኔ ነው ገግም ያለው እንግዲህ ማን ላይ ነው? ለልጅ ሚካኤል ነው። እኔ እስከማቀው ጓደኛዬ ቅርብ ጓደኛዬ ነው እስከማቀውና እዛ ዘፈን ላይ ግን በአየር በራሪ የሚለው ላይ የኔ ስም ተጠርቶ ነው አላጎበደድም ዝና እንደሱ ሲያምረኝ ብሎ ስሜን እንዳረፍተ ነገር ትርጉም እንዳለው ቃል ነው የተጠቀመው። ከስር ግን ኤምሲ ይላል። እቺ ነገር ሾርኔዋ ለኔ ናት እንዲያልኩና ምናገርም ሰው አይደለም። እኔ ሰላማዊ ሰው እንደሆንኩ ነው ብዙዎችም ሁሉንም ራፐር አርቲስቶች መጠየቅ ትችላለህና ሰው ሳስታርቅ ነው የምታወቀው። እድሜም ስለማይፈቀድ እድሜም ትልቅ ስለሆነ ይሄን ነገር ሰምቼ የሳምቦል ልደት ቀን ተገናኘንና ቆሜ አክብሬ ተነስቼ ሰላም ብየዋለሁ። ይሄን ዘፈን ሰምቼ ማለት ነው። እና እንደውም ትንሽ እንደማፈርም ነገር ብሏል ሰላም ሲለኝ። ለቅሶ እንዴት ነህ ምናምን ብዬ ሰላም ብየዋለሁ። ምንም ቃል አልተናገርኩም። ሶሻል ሚዲያ ላይም አንድ ሳምንት ሁለት ሳምንት የዘፈን ወጥቶ አልተናገርኩም። ሁለተኛ ዘፈን ሲመጣ ደግሞ እኔ አሁን የሰበሰብካቸው ልጆች እኔ ነፍስ ይማር ብዬ የጣልኳቸው የተውኳቸው ሲባል ነፍስ ይማር ከበደኝ ቃሉ። ነፍስ ይማርና የጣልኩት የሚባለው እኔ ታለንት ያለው ሰው ጣልኩ ሊባል አይችልምና የጣልኳቸው ሚዜ፣ ሻሼ፣ አጎብዳጅ እንግዲህ ስም ወጣልን ብዙ ስምና ላይቭ ስገባ የሆነች ቪዲዮ ስለቀ ሻሼ ይላል ሰው ደግሞ ሲያቀጣጥል ታውቀዋለሽ። ሻሼ ሚዜው ምን ትባላለና ከልክ ያለፈ ገነፈለና ብዙ ሰውም እንዳልኩ ቅድም የተናገረኝ
በእንትን ይመስለኛል እነ ልጅ ሚካኤል እነ ቴዲዮ ወይ ራሱ አሌክስም የመጡበት ነገር አለ። ዲስ ሲደራረጉ በሾርኔ ነው። እኔ እስኪብርቶ ይገነፍላል ይቀርታ አልችልም። ያው ሰይፉ ግን ምንድነው ችግሩ? አንድ ባንድ እየጠራ ምንድነው የሚያባላቸው ግን እንዴ? ኧረ በመድኃኒዓለም ዳናችን አሁን ሰይፉ በኢቢኤስን እየቀዳው ነው። ሳሚዳን የደወልኩልህ ከሲያምረኝ ጋር ሆኜ ነው ላስታርቃችሁ ስለፈለኩ ነው። ሰሞኑን የሆነ ቢሽ ውስጥ ደግሞ ገብተው ነበረ ከሳሚዳን ጋር ሲያምረኝና አራቴ ተጣላ ነው ነገር ከሳሚዳን በእናታችሁ ስማ፣ ሁለታችሁም ወዳጆቼ ናችሁ። ቃላት ስትወራወሩ ጊዜ ከኢራንና ከእስራኤል ሚሳኤል ቀጥሎ እኮ የእናንተ ቃላት ነው አሁን ፌስቡክ ላይ ያለው። እኔ እንትን ያደረኩት ያው ክሊር አውት ለማድረግ ምናምን ነው። እዛ ጋር ትንሽ የተንሻፈፈ ነገር ስለመሰለኝ ነው። አክቹሊ ትንሽ ያው ሁለቱም ጀለሶቼ ናቸው። ያው እኔ ራፕ ሲኑ ላይ ያው ትንሽ ሸፈፍ ያለ ነገር ስላለ እነሱ በዚህ ደረጃ መሆናቸው ምናምን ልክ አይደለም ብዬ ነው እና በኋላ እሱ ያልተረዳሁት ነገር መስሎት ምናምን አረገ። አይ ነው እኔ በደንብ ነው የማውቀው ነገሩን ብዬ ትንሽ ትምህርታዊ ገለጻ ሌክቸራዊ ነገር እገልጻለሁ። አይገሳ አሁን በደንብ ተረዳኝ። አሁን ምንድነው ስልክ ካለ አንዳንዶች የሰጡት አስተያየት ስልክ ካላችሁ ለምን በግል አታወሩትም? ምክንያቱም አደባባይ ላይ ሲሆን አንዱ አንዱን ሲወቅስ በተለይ ታች ያለው ትውልድ ምን ይማራል ነው። ደም አድርጌለታለሁ። ግን አንድ እኮ እንትን አለች እቺ ኦንላይን ላይ ምን ይላሉ መሰለህ ያው ሲንስ ያው እንትኑን ጥያቄን በቪዲዮ ለፐብሊክ ስላረከው የኔንም መስ ፐብሊክ አድርጌዋለሁ ይላሉ እና እሷን ልጠቀማት ይሄ አውርታችሁ ታውቃላችሁ? ከዛ አብረን ነበር ሊሴ እኮ ባለፈው ቅርብ ጊዜ አብረን ዳኛ ሆነን ነበር። አንድ ወር በፊት እንደዛ በቃ ወይ ሃይ ተባባሉና ሰላም መሆኑን እስኪ አንዴና ሳሚሻ ያው ሰይፉሻን ታውቀዋለህ እንግዲህ ሲያያይዝ አስታርቃለሁ ብሎ ሊያያይዝ ነው። አይ ችግር የለም። አይ ከሱ ጋር አብረን ነበርን እኛ ምንም አይነት ጸብ የለም ምን የለም። ወይ በቃ እኔው ራሴ ሲያምረኝ ነኝ ሳሚዬ በቃ እኔ እናንተ አለውልህ ወንድሜ። አዎ ያው ሌክቸሬ ደርሷል አይደል? አዎ ደርሶኛል። እኔም እኮ ከዚህ ሚሳኤል እየወረወርኩ ነው እና አይ ተገናኝተን እናወራበታለን። ይሄ ነገር ለጥሩ ነገር ስለሆነ እየነገርከኝም ያለው ለጥሩ አውትካም እንዲኖረው ስለሆነ ተገናኝተን እናንተ ቁጭ ብለን እንዳውም ከስር ያሉትንም ልጆች ተባብረን እናሳድግበትን መንገድ እናመቻቻለን። አይመስልህም? እናንተ እኮ ከድሬክ ለማና ትናና ድሬክ የእናንተ ወደ ቢዝነስ መቀየር ይችላል። እታች ያለው ጋር ግን ሲወስደው ወደ ሌላ ወደ ቫይለንስ ነው የሚወስደው። የእንትን የቢዝነስ አይዲያ እንደሆነ ይሰማኛል። አንድ የሚሸጥበት ነገር እንደሆነ ይሄ ፖፕ ያንን አይጠፋንም። እና እኔና ኤምሲ አብረን ሊሴ ነበርን አብረን ምንም እኛ በጣም ወዳጆች ነን። አሌክስ ጋር ኦኬ እንግዲህ አሁን ሰሞኑን በመጣችው በሂፕሆፕ ከልጅ ሚካኤል አልበም ከወጣ በኋላ የመጣ ሞገድ ነው ብዬ ነው መግለጽ የምችለው። እና የሱ አልበም ሲወጣ አንድ ዲስትራክ ላይ ያለች እሷ ስትወጣ ለሷ መልስ አሌክስ ንጉስ ሰጠ። አሌክስ ንጉስ ሲሰጥ እኔን ጎተተኝ። እኔን ሲጎትት እንግዲህ እኔ በምን ተዘዋዋሪ መልኩ ሳሚዳን ጋር እንደደረሰ አላውቅም። ሳሚን ተጎተተብኝ። አሁን እንዲህ እየተቀጣጠለን እንትን ሆኗል። ሰለሜ ሆኗል ነገሩና ይሄ ነገር በቃ ቢዝነስ ነው። ለቢዝነስ ብለው ሆን ብለው የሚያደርጉት ነገር ነው። ዲስ ካልተደራረጉ እንግዲህ ሰው ኢንተረስት አይኖረውም። ሙዚቃውንም ራፑ እንደዛ ነው መሰለኝ አይደለም ሄድ ይመስለኛል። እኔም እሱ ነገር ይመስለኛልና ከሳሚ ጋርም ትንሽ ሚስ አንደርስታንዲንግ አለመግባባት ይመስለኛል እንጂ በሌላም ነገር አይደለም። እሱም ለኛ ጥሩ አስቦ ነው የሚሆነው እና እኔም በቃ ትንሽ እንትን ብዬ ተናገርኩኝ። ሳሚዬ እነዚህ ነገሮች የሂፕሆፕ ካልቸር ናቸው፣ አትሰዳደቡ ነው እሱ ያለው። እና የሂፕሆፕ ካልቸሩ ነው። ሂፕሆፕ ካልቸሩ አንዱ ፋሽን አለው፣ ስታይል አለው፣ የዘፈኑ ፍሎ ራፕ ሁሉ ነገር እንዳለው አንዱ ፓርት ደግሞ ባትል መደራረግ ነውና ብዙ ባትል ራፐሮችም አሉ በዛ ስር ወጥተው ያደጉት ለትልልቅ ደረጃ የደረሱ ወደ ፊልም ወደ ኢንዶርስመንት ወደ ብዙ ነገር የደረሱ አሉና የተጠቀሙበት አሉ። ስፔሻሊ ቴዲዮ እና ልጅ ሚካኤል ከ10 ዓመት በላይ አለች ይሰጣ ገባው አይደለ የተገዳደሉበት እንደውም ሬሌቫንት እንዲሆኑ አርጓቸዋል። ያስራና መተራረብ ነው። አዝማሪ ቤት ስትሄድ ብር ከፍለህ አልኩት አበባ ሊሰጡ አይደለም ብየዋለሁ።
መተራረብ ነው፣ ላስላስ መደራረጉን ነው። እንካ ሰላምታ አለ፣ በላል በላህ አለ በእኛ ሀገር ከመጣና በዛ መልኩ ተመልከትልን አልኩትና ትንሽም ወደ ግጭት የወሰደብን ነገር ኮምፔር ኤንድ ኮንትራስት አረገብኝ ለኔ እንግዲህ እንደኔ። ምክንያቱም ያቺን ነገር ተናግሮ ጥሩ መልእክትና አስተላልፎ ዝም ማለት ይቻል ነበር። ስለዚህ እኔ ግን ሩፍቶፕ የሚባል እንደዚህ ፕሮግራም አለ እንትን አለኝ ሬከርድ ሌብል፣ እዛ እየመጣችሁ እኔ ጋር ትንንሽ ልጆች የምትወጡ ልጆች ኒው ጄኔሬሽን መታችሁ እኔ ጋር መስራት ትችላላችኋልና እኛን እዚህ ጋር ግፍ አድርጎ ጥሎ እዚህ ጋር እኔ እንዲየሰራው ነው ሲባል ከአንድ ሬጌ አርቲስት የሚጠበቅም አይደለም ባይ ነኝ። እውነት ነው ናት ፌር ሳሚላን። ምክንያቱም ይሄ የኛ ሊቭ ዘ ሂፕ ሆፕ ቱ አስ ብዬ እንደውም ብዘጋው ይሻለኛል ይሄን ነገር እና ከዚህ በኋላ እንዳልከው እውነትህን ነው፣ በስልክ ብንጨርሰው ይሻላል ሚዲያ ላይ ባይወጣ። አዎ ምናልባት ራፕ ላይ ያሉ ልጆችን አመጣላችኋለሁ። ምክንያቱም ራፕ ላይ ያሉት ወይም ደግሞ ሂፕ ሆፕ ላይ ያሉት ሰዎች ትልልቅ ሆነው ግን እየተጣሉ ስለሆነ የሚል አይነት ምላሽ ስላለው ነው አንተ ተቀየምከው ማለት ነው። አይ አሁን ሳሚዳንዬም በመላስ እኮ ታወቀ እኮ። አሁን ሳሚዳን ከሙዚቃ ውጪ እንደ ሳይድ ጆብ ሆኗል። አሁን ሙሉ ሰዓቱን ነው እንደውም ልል የምችለው ሰው ለሰው ቴክስት በማድረግ የሆነ ነገር ሲጻፍ እንትን ይላልና የላስካቸው ሰዎች የጻፍከው ኮሜንት በሙሉ ቢሰበሰብ 1 2 3 ዲስትራክ አይወጣውም ወይ አንተ ስለሰው ምን ታስተምራለህ እያልኩት ነውና እውነት ነው እግዚአብሔርን እውነቱን እኮ ሬጌ ፒስ ላቭ እና ዩኒቲን ይሰብካል። አይ በሙዚቃ መንገድ በዚህ መንገድ ዲስተደራረጉ ብሎ እንደ ታላቅ ሳሚዳን ሊመክር ኮሜንት ላይ የሚጽፋቸው በጣም ይርድ የሆኑ እኮ በጣም ያስቃሉ፣ ፈናቸው ግን ከዛ በላይ እነሱ ከሰሩት በላይ በጣም ዊርድ ነገር ናቸው እውነቱን ለመናገር። ላይክ ቪዲዮ ገና ሪአክሽን ኮንቴንቱን በቃ በረም መስራት ሲጀምር የመጀመሪያ ፕላን የነበረው በቃ የሰው ልጅ ሰርች አይቼዋለሁ ከስራ ስመጣ ድክም ብሎኝ ዩቲዩብ ነበር የዛኔ ማይ ነበርና የሰው ልጅ ለምንድን ነው ቤት ከገባ በኋላ ማይዝናን ነውና በቃ የሆነ ሰው ከድካሙ ሆነ ከሆነ ነገሩ ከክላስም ይሁን ብቻ ከዛ ነገር ተመልሶ ቤት ገብቶ ቪዲዮ ሲከፍት የኔ ሲመጣለትና በዛ ቪዲዮ ለቃ አላረለ ትንሽም ቢሆን ስትረስ ከቀነስኩለት ብዬ ነበር እየሰራው የነበረው። ተመስገን። እንዴት ታገኛችሁ? ጥሩ ነው፣ ተሳክቶለታል። ይሄ ቤተሰብ ፎቶ ነው። ይሄ ቤተሰብ ፎቶ ነው። ማዘርና አባቴና እናቴ የቁርባን የተቀበሉ ጊዜ ነውና ይሄ የመጨረሻ የቤተሰብ ፎታችን ነው እና አጋጣሚ ሆኖ ሁላችንም ነበርን። እኔም ስራ ቀርቼ ነበረ፣ እቴም ነበረች፣ ታላቁን ብቻ ሰባሰብና እስኪ አንድ ቀን እንኳን የቤተሰብ ፎቶ ይኖረውና ተብሎ አጋጣሚ ነው አላውቅም። ከዛ በኋላ የለንም እንደዚህ አይነት ፎቶ። አደጋውም ተፈጠረ ምናምን ነገርና በቃ ይሄ ነው ያለን አንድ ጸዴ ማስታወሻ። ደስ ይላል ብቻ ስናየው የትም አለ ምናምን ነገር። ልክ እንግዲህ አንተ ብቻ ሀዘን መቼም በአንተ ብቻ አይደለም በብዙ ቤት ውስጥ ይገባልና ከዳግም ሀዘን እንደዚህ ያዘነ ልብ ካለ ይሰውረን ለማለት ነው። አሜን። እንደ የእድሜ ነገር ትላለህ እንጂ አሌክሶ እንደው ሳቅ ጨዋታው ደሞ እስኪ ለመሰለህ አሁን እኚህ ሰውዬ ልጅ አይደሉም። አሁን ጸጉር አስተክሎ ነው ቢባል ታምናለህ? ብዙ ነገር ያስተከለኝ ይኸውልህ እኚህ ሰውዬ ናቸው እኮ ወደዚህ የመጡ። አይደለም ሲቆረጥ እኮ ነው ትልቅ ሰው ያደረገኝ እንትኑ ጸጉር ስትቆረጥ ትልቅ ሰው ያስመስላል እንጂ አንድ ፍሬ። ቆይ አሁን እውነት አሁን እንዴት ነው ከዛ ሀዘን በኋላ ወደ ስራ መመለስ አልከበደ? እኔ አልዋሽም። ከዛ በኋላ የዛኑ ጊዜን በቃ አልሰራም ብዬ ነበር። ምክንያቱም ላይክ በጎርፍ አደጋ ነበር እንትን ያለው ከመሰለን ከላይ ከዳገቱ ነበር ውሃ የመጣውና በጣም ብዙ መጋዘን ሙሉ ነው የወደቀ የነበርና ቤት የለም። ቤቱን ስንል ነፍሱን ይማረውና ታናሽ ወንድሜን በህይወት አጣ ነው። ከዛ እሱ ለስንት ይሄ ነው ወንድም? አዎ የ6 ዓመት ታናሽ ወንድሜ ነው። ግን እድሜ ነው ትንሽ እንጂ ታላቂ ነው። በጣም ጎዝ ነበር። በጣም ኢቭን አሁን ድረስ የምሰራው ዩቲዩብ ላይ ብዙ ነገሮች ሐሳብ ይሰጠኝ ነበር። ማማከረው እሱ ነበር። አንድ ቤት ነበርን ምን እንትን ላይ ከኔ የቪዲዮ መሰራበት ክፍል ነበር። መናረው ላይ ቀረጻ እንደዚህ ያለ በዚህኛው በኩል አልጋ ያለ ትሰራለህ፣ ትተኛለህ፣ ትነሳለህ፣ ትሰራለህ ነበር የሆነውና ሆነ ጊዜ በኋላ መርካቶም ገብቶ ነበር። እሱን አስገብቼው እሱ ሰፕላየር እኔ ሻጮኝ ነበርላ እሱ አከፋፋዮቹ ጋር ነበር የገባውና በቃ አንድ ቃታ ታመጣልኝም እሱ ነበር ማስቸግረው እንደው ከነሱ በኋላና በቃ እሱንም በህይወት አጣ ነው። ከዛ ከ10 ቀን በኋላ ደግሞ እሱን ልታሳድግ የመጣች ከክፍለ ሀገር አንደታችን ነበር ከኛ ጋር ያደገች ላይ እንደዚህ ብዬ ማብራት ይከበኛል። ላይ እንደታችን ነች ከህተም በላይ ነች። እሷም ከ10 ቀን በኋላ ሳም በኋላ በጣም ውሃ ውስጥ ስለገባ እሷም እንትናልና ተደራረበብን ነገር
አልሰራም ማለት በቃ በዛ ላይ የኔ ኮንቴንት አይሆንም የሚያስቅ ኮንቴንት ላይ እንደዚህ ነገር ሲመጣ በጣም ይከብዳል መስራትና አልሰራም ብዬ ነበር። ምንም በቃ የለኝም ምንም ነገር የለኝም። ፋሚሊም አጋጣሚ ሆኖ ደግሞ ከ4 ቀን ወር ከ5 ቀን በፊት ደግሞ ታላቅ ወንድሜ መኪና አደጋ ደርሶበት ነበርና ተደራረበ ነገሩ። እነሱም የተረፉት እዛ ስለሄዱ ነገር ሆነ። እኔም በቸርነቱ ነው የወጣሁት እንጂ እዛ ውስጥ ነበርኩኝ። እኔ ራሱ ቀጣይኛው ቤት ለፊት ያለው ቤት ነበርኩኝና እኔ ጋኔ እንዴት እንደወጣው አላውቅም። በቃ ምናልባት ሁለተኛ እድል ላይ የኖርኩ ይሆናልና አለው ብቻ ነኝና ከዛ በኋላ የዛ ሰዓት የነበሩ እዚህ ኢቤስ ላይ ተነበረ እና አስፋው የነበሩ ጊዜ ምናምን ነገርና ሰውም ሰፖርት አደረገን ምናምን ብቻ አሪፍ ነው። ተመስገን። ቤትም ቬሮኒካ መቼም ያው ይፋ ያወጣችው ፍቅር ግንኙነት ስለሌለ እኛም መጠርጠር ግዴታችን ነው አይደለ? መብታችን አይደለም። ግን እዚህ ያለው ኦዲየንስ እንደው ይዳኝ እስኪ ማለት ምን ምርጫው የሷ እንደሆነ እንደ መሆኑ ይጠበቅና ከሮቤል ሚደቅሳና ከዩቲዩበር አሌክስ እኔ አንድ አድናቂው በዛ ሂሳብ አይታሰብ። ግን እኮ ግንባር ላይ ላብ እያየሁ ነው። እሱ ሆኖ እኮ ያስቸገረኝ እኮ እሱ ነው ያስቸገረኝ እኮ። ምንድነው ሁለቱም ይወዷታል ነው ሮቤል ሚደቅሳ እና ሮቤል ሚደቅሳን አወቃችሁታ? ቆንጆ አልበም ያው በቅርቡ የለቀቀልን ሁለቱም ቬሮኒካን ይወዷታል ነው የተከለው። በቃ አንዳንድ ነገር የውስጥ ነገር እንደዚህ ሲነገረው ይጨንቀዋል። ሶፍት ብቻ አምጡ። ያው እንደገና ጺም እንዳይላጥ። ዋው ለዩቲዩበር አሌክስ ባካችሁ። ሰዎች በጣም የሚወዷቸውን ሰዎች ሲያጡ በስስት የማየት ነገር ስላየሁ ነው። ደርዬ እባክህ ራስህን ጠብቅ፣ ደርዬ እባክህ እንወድሃለን ምናምን ሲሉህ ነበር ለቅሶ ላይ ባለፈው የነጻነት ላይ ሳይ ነበር። እንዲህ አይነት የሰዎችን አስተያየት ስትሰማ ምን አይነት ስሜት ነው የሚፈጥረው? ምን ያህል ሰው ጋር እንዳለን ልፋታችን ድካማችን መና እንዳልቀረ የሚያስብልን ከጎናችን ያለ ምን ጊዜም ከኛ ይልቅ ራሱን የሚያስቀድም አሪፍ ትውልድ እንዳለ ገነዘባለሁ። ይህ ማለት ለኛ ሰስቶ እሱ ቀድሞ ምንም ነገር ለመስጠት ዝግጁ የሆነ ማህበረሰብ እንዳለን በሃይማኖት በዘር በቋንቋ በምን ሳንላይ በርቱልኝ አይዟችሁ እስቲ ደግሞ እናንተ ራሳችሁን ጠብቁ የሚል ማህበረሰብ በጣም ሄልዚ ነው። ግን ሲታይ አይደለ በጣም በቃ ጤነኛ ሰው ነው እና ደስ ይላል። ራሱን በደንብ ይጠብቃል። ደሬ ደስ ብሎኛል በጣም ሰብ እንዳለን እረዳለሁ፣ ተደድቻለሁ። ይሄንን ነው ያየሁትና አሁንም አይለየን፣ ከቁጥር አያጉለን፣ አገራችን ኢትዮጵያን ሰላም ያርግልን። ይሄ ነገር ሁሌ ይኑር። መቼም ያው ኮሜዲያን መሆን እኮ በቃ ለቅሶ ያለበት ቦታ ሁሉ ሳቅ የመፍጠር ነገር አለ። ደሬ በነገራችን ላይ አንድ ሌላ ቀብር አብረን ነበርንና ተያይዘን የሄድነው የት ነበረ መሰላችሁ? ስላሴ ደግሞ አሁን ያው ቦታ እያለቀ ነው በነገራችን ላይና ጠጋለና ወደኔ መቼም አያልቅበትም ደሬ ሰይፍ ወረ ግንባር ቦታ እያለቀ ነው እንያዝ በዚህ አይደሪ እንዴ ይዞታልስ? ኧረ ግንባር ቦታ እያለቀ ነው። ያቺ ለሚቆፍረው ሰውዬ ያቺኛዋ መሀል ላይ እንዴት ነው እሱ ድንጋይ ነው አይደል? አዎ በዚህ በኩል አድርግልኝ በዛ ያልቆመ ግንባር ቦታ እንዴ ንግድ ነው እንደያዝ ነው እኛ በቃ በእውነት ቦታም እያለቀ ነው። በእውነት በጣም እንደው አምጣው ቦታ እያለቀ ነው በእውነት ይመስለኛል። እንግዲህ ባለፈው የሆነ ነገር ተፈጠረ። በአጋጣሚ እንግዲህ በጣም እንወዳት ገኒም ይሄን ማድረግ አልነበረብኝም ይቅርታ ብላለች። ያን በተመለከተ ብዙዎች እንግዲህ እሷም ይቅርታ ጠይቃለች። ከዛ በኋላ ግን ካንተ ጋር ደሬ ያልተገናኛችሁ አለ ምክንያት ሳይሆን እኔ በጣም ያሳዘነኝና የገረመኝ ነገር እሷሽ ይሄ ነገር አጋጠመ እሷም ብለው የሚሉ ሰዎች እኮ ገንዘብ ይሰራሉ። እንዴት እንደዚህ ታደርጋለች ምናምን በጣም የሚገርም ነው። ላይክ እንትን ምናምን ነገር ልኩ ምናምን ነገር ከሷ በላይ እኮ ብዙ ነው የሰራው። በሷ አስባለሁ ነገር እንትን ሆነ እንጂ በአብዛኛው እኮ ምናምን በቃ ገንዘብ ይሰራ ምናምን አለና እኔ በጣም የገረመኝ የሷ ሳይሆን እዛ ጋር እሷን ተንተርሰው ይሰሩ እሷን ተንተርሰው ያደረጉት ነው። እናስባለን እንዴት ይደረጋል? ላይክ አረጋችሁ አይደንቅም? በጣም እኮ የሚገርመው ይሄ ነው።
እና እነዚህ አይነት ነገሮች አሉ። በማወቅም ይሁን ባለማወቅ ላይክ ምናምን ፍለጋም የሚደረጉ ነገሮች አሉና ብቻ እግዚአብሔር ይጠብቀን። ማስተዋል እሱ እንኳን ወደዳችሁም ጠላችሁም እንግዲህ ሴሌብሪቲ የሆነ ሰው በጣም ታዋቂ ሰው መነጋገሪያ የሆነ ሰው አረፈ ሲባል የብዙ ዩቲዩበሮች ቲክቶከሮች የገቢ ምንጭ ነው። የትም እኛ ሀገር ላይ ብቻ አይደለም የትም በዓለም አቀፍ ደረጃ ማለት ነውና ያው እንደ ዜና ነው። ምንም ሜንስትሪም ሚዲያው ምኑም ገብቷቸዋል ትኩረት መሳቡ አይቀርምና እንደዚህ አይነት ትሬንዲንግ የሆኑ ነገሮችን ምንም ግልጽ ነው ይመስለኛል። እንግዲህ ባለፈው የሆነ ነገር ተፈጠረ። በአጋጣሚ እንግዲህ በጣም እንወዳት ገኒም ይሄን ማድረግ አልነበረብኝም ይቅርታ ብላለች። ምናልባት ይሄ ነገር ያስተምራል ብዬ አስባለሁ። መረጃን እንዴት ነው በምን አይነት አግባብ ነው ለሰዎች የምንናገረው ነው። አንተም በጊዜው በጣም ተበሳጭተ እንዲህ መሆን የለበትም ማለት ብዙም ሰው ይስማማል በዛ። እኔ የገኒ ብቻ አይደለም መርዶችን ራሱ ሰምተን የምንናገርበት መንገድ በጣም የምትነግረው ሰው ብዙ አይነት በሽታ ሊኖረው ይችላል። በድንጋጤ ውስጥ የሚመጡ ብዙ ነገሮች ይኖራሉ። እነዚህ ታሳቢ መሆን አለባቸውና ትንሽ አሁን ቴክኖሎጂው እነዚህ ነገር አጥፍቷቸው እንደው ሁሉንም ነገር እዛ ላይ ነው የምታየውና ትንሽ ይከብዳል። አሁን ማንኛውም ለቅሶ ላይ ሆነ የማንም ስልክ አታነሳ ባይደወሉሉ አላልሽ። አንተም ከዛ ሆነ አታደውል። እኔም አልደውልም ባይደውል። በስመ አብ ካሜራ ደቅና ምናምን ነው አይደል ስታስወራ የነበረው እና እሱን ፖስት አድርገው ነበር ባለፈው ጊዜ ገኒ ደውልም አላነሳም። ያው ዘመን ያመጣውን ነገር በአግባቡ እናርገው ጥሩ ነው። ለኢንፎርሜሽን ሩቅ አለመሆን ጥሩ ነው። ኢንፎርሜሽን ሲኖር ጥሩ ነው። ግን እነዚህ ሀዘን ነክ ነገሮች ግን የሚነገርበት ሁኔታ የሚነገርበት አይነት ለሚነገረው ሰው ተለይቶ ቢታወቅና እርጋታ ቢኖር ጥሩ ነው የሚባለው። ምክንያቱም አንዳንድ ጊዜ ድንገት የሞተውን ሰው ፎቶ አንስተው እስቲ አድራሻውን የምታውቁ ምናምን ተብሎ ፎቶ ይለጠፋል። ያ ሰው ድንገት አባቱን ቢያይ ምናምኑን ቢያይ ምናምን ለሚያይ ሰው በጣም ከባድ ጊዜ ነው። መንገድ ላይ አርፎ አግኝተነዋል ብለህ ፎቶ መለጠፍ በጣም ከባድ ነው። ትንሽ ይከብዳል። እነዚህ ነገሮች ኃላፊነት ሊሰማው ይገባል። ይሄን የሚጠቀም ሰው ኃላፊነት ሊኖረው ይገባል። በነገራችን ላይ ገነት ንጋቱ ያደረገችውን ነገር ሰይፉ ፋንታውን ቢያደርገው ምንም ችግር አልነበረውም ነበር ይመስለኛል። ሰውን በዛ ልክ ያው መረጃ በማቀበል ስለሚታወቅ ብዙ ጊዜ ከድሮም ደግሞ ሲያደርግም አይተናል እንደዚህ አይነት ነገሮችን። ነገር ግን እሱ ቢያንስ ይናገራል። ካሜራ ላይ ነው ያለኸው፣ እዚህ ቀጥታ ስርጭት ላይ ነው ያለኸው ምናምን ብሎ ይናገራልና ሰውየውም እየተቀረጸ እንደሆነ ቢያንስ ያውቃል ማለት ነውና እሱ የእሷ ጥፋት አለመናገሯም ጭምር ይመስለኛል። እና ደግሞ በእንደዚህ አይነትም ኮንተንት አትታወቅም ይመስለኛል። መረጃ በመስጠት ምናምን ኃላፊነት የግድ ያስፈልገናል። አሁን ከተማችን ውስጥ የሚወሩ እነ ዳዊት ደሪባ አሉ፣ ላይክ የ24 ሰፈር ልጆች አሉ ምናምን ነበሩ። በእነሱ እድሜ እኮ ነኝ ያለው። ከነሱ ጋር ነበር ከነ እነሱ ሌላ ጀማ ናቸው። ትተዋወቃላችሁ? ግን በደንብ ያውቃቸዋለሁ። እነሱ ባያቆኝም ምን ያውቃቸዋለሁ። እኔ እንደዚህ ሀላል የወጣው ሰው አይደለሁ። አንደርግራውንድ ፐርሰን። አንደርግራውንድ ዶግ አንደርግራውንድ dangerous one. Yes. አሁን ምን ይላል መሰለ ዶክተር ማይንሱንሮ the loudest person in the room is not scary. It's the silent one. ከዛ አንድ ጊዜ እናቴ ድንግጣለች። ሰው ግን ይሰክስ የለ እንዴ በመዳን ያደረገችው ያቺ ሰይጣን ምንድነው የምትመስለው? ደግሞ ሊፕስቲክ እንደዚህ ትል ነበር። ዝም ብለሽ አይጥ ማናት አዲስ አይጥ መጣለች። ደግሞ እዚህ ገባችሁ እዚህ ነው ያጥፋችሁ እዚህ ጽፋችሁ ሊያ ሻውኔ ብዙ ወታደሬ ይዤ መጥቼ ሳብስክራይብ እናደርግልሻለን። እኔ በጣም ስቶራም ታስቀኝ ሲቪ እግዚአብሔርን ላንቺ ጥሩ ነው፣ ግን መማር አለብሽ። ይቅርታ የምትያቸውን ሰው እነሱ ብለውሽ ሳይሆኑ ጎንደሬዎች አንመረከክም። እነሱ ብለውሽ ሳይሆኑ ይቅርታ ውስጥሽ እቺ ሴት ወይ ጉድ። በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ። ባለው ተነሱ እንዴ ከኃላፊነታቸው መነሳታቸው ተሰማ።
አቤት አቤት በቃ የተማሪ ደስታው ግን እሳቸው ያመጡት ነገር ይቀየራል ብላችሁ ታስባላችሁ? አይመስለኝም። ጋይስ እንዴት ናችሁ? መልካም የሴቶች ቀን ለማለት ወዳለው ማለት ነው። ዛሬ የሴቶች ቀን ነው እንግዲህ ዛሬ የኛ ቀን ነው ማለት ነውና በጥሩ ሁኔታ እያከበራችሁ እንደሆነ ተስፋ አደርጋለሁ። ስለ እህታችን ጃኒ ቪዲዮ ሰሞኑን ዝም ብሎ ይልኛልና ቪዲዮዎችንም አይቻለሁ የተባለውንም ነገር ሰምቻለሁ ማለት ነውና ዋው እንግዲህ እንዳንድ ያው ወለጋ ላይ በተደረገው በተናገረችው ነገር እንደዚህ ነው ያ ነው ብለው ዛሬ ሚስጥር ሰራች ብለው የዚች ልጅ ሚስጥር የሚያወጡና በሰዎች ፊት እንድትጠላ ሊያረጉ የሚፈልጉ ሰዎች ማለት ነው። ተቀብሶ ተወልዳ ማለት ያደገችው ምናሹ መወለዷን ግን እዛ ነው ያደገችው ስትናገርም ሰምቻታለሁ ከዚህ በፊት። ስለዚህ በዛ ነገር ጋር የተያያዘ ብዙ ነገር አርጋ ላይ ሰርታለች ተብሎ ነው ሰሞኑን ሶሻል ሚዲያ ላይ ሲወጣ የነበረው ማለት ነውና እኔ እንዳንድ እንግዲህ እንዳንድ ክልሉ ተወላጅን አንዳንድ ጊዜ ቲክታክ ላይ ነገሮችን የሚያዘዋውሩ ኦር እንደዚህ ነገር የሚናገሩ ሰዎች አገኘችው ጧት ስትነሳ ተኝታ ነው የተገኘችው። ኦኬ ከሷ ጋር ሌላ ጓደኛ ነበረቻት አብራ። ያቺ ጓደኛዋ ማነች ታውቃታለሽ ወይ? ለምን ያንቺ ዘመድ የተባለችው በህይወት ስላለች ከነ ጆርዲ ጋር ክለብ ውስጥ ስለነበረች ያ ክለብ ተዘግቷል። አሁን ያ ክለብ የዛን ጊዜ የተዘጋበት ምክንያት እነዛ ልጆች ከዘፋኞቹ ጋር አብረው ሰክረው ዘፋኞቹ ይዟቸው ሄደዋል ወደ ቤድሩም። ግን ጧት ሲነሱ የተገኙት ወንዶቹ ተደፍረው ነው የተገኙት። እነዛ ልጆች ግን ከነ ጆርዲ ጋር ይተዋወቃሉ፣ ከነ ጆርዲም ጋር ነበሩ። ይሄ ሁኔታ በተፈጠረ ክለቡ በተዘጋበት ሰዓት ዘፋኞቹ ኬዛችን ይደበቅ አይውጣ እናገር ብለው ዝም ብለዋል፣ ቤተሰባቸው እንዳያውቅባቸው። ግን እቺ ልጅ ተገደለች። የተገደለችው ማነች? የሚዛን ተስፋ የሚባል የትግራይ ዘፋኙ ታዋቂ ዘፋኝ ነው። ማንም ነው የሚያውቀው፣ ከሱ በላይ ማንም የለም በአሁኑ ሰዓት። የሱ ተገላ ቱቦ ውስጥ ተገኘች። ማታ 1 ሰዓት ላይ ምሽት ላይ ከቤት ተጠርታ። እቺ ልጅ ወጣት ልጅ ነች፣ ሃዮቹ መጀመሪያ ላይ ነች። የዚህ ልጅ ጓደኛ ነች ወይ? እቺ ልጅ ያንቺ የምታውቂያት ከነ ጆርዲ ጋር ተኝታ የተገኘችው ታውቃታለች ወይ? ልጅቷ በሞተች በሁለተኛው ቀን ጆርዲ ከሀገር ወጣች። ይሄንን ሚዛን ተስፋ የሚባል ዘፋኝ አለ፣ ጠይቁት ኢትዮጵያ ውስጥ። ሚዛን ተስፋ ትግረኛ ዘፋኙ እኛ ሰፈር እኮ ነበረኛ። የትግራዋይ ልጆች ጠይቁ እህቱ። በቃ እንዴ ፍቷት። የምን እንደዚህ እኔ ስታለቅስ አየውና በተለይ የልጇ ሁኔታ ነው ያስለቀሳት። ሴት ልጅ አለችኝ እኔ። የልጇ ሁኔታ ነው ያስለቀሳት። የሷስ እሺ ልጇ ስትባል ልጇ የራሷ ጉዳይ ሲሉ ነው ያመማት። የሷ ነገር አይደለም። ማንም ልጅ እኔ እናት ስለ ልጇ የምትከፍለውን ዋጋ አውቃለሁ። የእናት ዋጋ አውቃለሁ እኔ ቻሙቲ የእናት ዋጋን አውቃለሁ እግዚአብሔር በሚያውቀውና ያንን ነው እኔ የምለው። በቃ ቤሪያ ክብርልኝ። አመሰግናለሁ። እንቤ መጣ ልጅ የሚወድ ሰው በጣም ነው የምወደው ጌታ ይማቃል ለልጅ አይሆንም ይዘፈን ከገረመኝና ካሳቀኝ ነገር ትላንትና ምን ሰማሁ በጣም የገረመኝ ነው ነገራቸው። አንዷ ገባችና ኦኬ ዩቲዩብንም አዘጋጁ አለቻት። እሷን ወደ እስር ቤት አስገባቸው አለቻት። ከዛ ልጇስ ጎዳና ትውጣ ትላታለች። የለም ቤት ጎዳና ትውጣ አላለችም ወይስ አትወጣም? ሲጀመር አትወጣም። ግን እንዴት ነው በዚህ ደረጃ ለሴት ልጅ ጠበቃ ይሆናችሁት እና በዚህ ደረጃ በዚህ ቅስፈት ያን ስትቃወሙ ተቀባይነት ያገኛችሁት? እኔን አመስግኑ። በነገራችን ላይ ይሁን አመስግኑ። እኔ ለእናንተ ትልቅ ነገር ነው ያልኩት ማለት ነው። ስለዚህ ያወራሽው ያልሽው ያልተስማማውበት ማናት አንደኛዋ አይቻው ከእናንተ ጋር ልጅ አንደኛዋን ማለት ነው እሷ ፊት ስትነሳኝ እንደዛ ያልኩት ብለሻልሽኝ ነገር ማስተካከልበት ምክንያቱም ያላውራ እኔ ባይዘው እንደዚህ አለ በልጅ ስምት ምስጢር በጣም ነው የምጠብቀው ለኬት ፋሚሊ በጣም ነው የሚገርመው። ለማንኛውም ጋይስ ለዛሬ ያስኩላችሁ ቪዲዮ እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ወቅቴና ትሬኒንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ሸር ቆዩልኝ። ባባይ